እኛ ስራው መሰራት አለበት በመሰዊያ ላይና ጥሩ ግጥምጥሞሽ ነው የእግዚአብሔርም ፕሮግራም ነው። እንግዲህ መሰዊያ የሚታደሰው ሁለንተናዊ ተሐድሶ ስንፈልግ ነው። እግዚአብሔር ሁለንተናዊ ተሐድሶ ሊያመጣ ነው ማለት ነው። በዚህ በ21 ቀን የጾም ጸሎት ፕሮግራም ውስጥ ትክክለኛ የሆነ ለመሰዊያ በሚደረግ ጥንቃቄ መሰዊያው ላይ የሚቀርብ የትኛው መስዋዕት በእግዚአብሔር ፊት ተቀባይነት ያገኛል። ስለዚህ እንደቀደመው አትሆኑም፣ እንደነበር አትቀጥሉም። እነሆ እግዚአብሔር ምን ያደርጋል? አዲስን ነገር ያደርጋል። እርሱም አሁን ይበቅላል ነው የሚለው። ጌታ ይባረክ። የፈለገው ያገኘዋል፣ የተራበም ደግሞ ያገኘዋል። እግዚአብሔር ይባረክ። በዚህ ጉባኤ ላይ እግዚአብሔርን የመፈለግ ረሃብና ጥማት እንዲለቀቅ እኔ ጸልያለሁ። ኢየሱስ ለዘላለም ጌታ ነው። ከሰዓት አንፃር ቀጥታ ወደ እግዚአብሔር ቃል ነው የምሄደው። እግዚአብሔርን ቃል አብረን እንካፈላለን። እንግዲህ ባለችን በተሰጠችን ጊዜ ጠቀማለሁኝ። እግዚአብሔር እንደፈቀደ ደግሞ ከስርዓቱም በኋላ የጸሎት ጊዜ ካለ እንጸልያለን። ጌታ ይባረክ። አሜን። እስቲ እግዚአብሔር በመካከላችን እንዳለ የሚያምን ኢየሱስ ለዘላለም ጌታ ነው። ሁል ጊዜ እንደዚህ አስባለሁ። የምንሄደው ሰው ቤት አይደለም፣ ግለሰብ ቤት አይደለም፣ የእግዚአብሔር ቤት ነው። አሜን። የእግዚአብሔር ቤት ውስጥ ደግሞ ሁሉ ነገር አለ። ጌታ ይባረክ። አመጣጥህ ይወስናል እንጂ የእግዚአብሔር ቤት ውስጥ ሁሉ ነገር ሙሉ ነው። ሁሉ እንደ እምነቱ ከዚህ ከተከፈተው ማዕድ ተካፍሎ ይዞ ይሄዳል። ሲፈልግ ለፈውስ ይመነዝረዋል፣ ሲፈልግ ለበረከት ይቀይረዋል፣ ሲፈልግም ደግሞ እንደዚሁ ለመጽናናት፣ ለጠገን፣ ለበረከት ያደርገዋልና ጌታ ይርዳን። ሁላችንም በእግሮቻችን ቆመን የምንካፈለውን የእግዚአብሔርን ቃል አነባለሁ። ይቅርታ እንግዲህ ደጋግመን ቁሙ ስንላችሁ እንዳይደክማችሁ። አብረን የእግዚአብሔርን ቃል የምንካፈለው በዮሐንስ ራእይ ምዕራፍ 22 ላይ ነው። ዮሐንስ ራእይ ምዕራፍ 22 ላይ እግዚአብሔር ቃል እንደዚህ ይላል። መልእክቴ ከ7 እስከ 17 ነው፣ ግን ከአንድ ጀምሬ አነበዋለሁ። በአደባባይዋም መካከል እግዚአብሔርና ከበጉ ዙፋን የሚወጣውን እንደ ብርሌ የሚያንጸባርቀውን የሕይወትን ውሃ ወንዝ አሳየኝ። በወንዙም ወዲያና ወዲህ በየወሩ እያፈራ 12 ፍሬ የሚሰጥ የሕይወት ዛፍ ነበረ። የዛፉም ቅጠሎች ለሕዝብ መፈወሻ ነበሩ። ከእንግዲህ ወዲህ መርገም ከቶ አይሆንም። የእግዚአብሔርና የበጉም ዙፋን በእርሷ ውስጥ ይሆናሉ። ባሪያዎቹም ያመልኩታል፣ ፊቱንም ያያሉ፣ ስሙም በግንባሮቻቸው ይሆናል። ከእንግዲህ ወዲህ ሌሊት አይሆንም፣ ጌታ አምላክም በእነርሱ ላይ ያበራላቸዋልና የመብራት ብርሃንና የፀሐይ ብርሃን አያስፈልጋቸውም፣ ለዘላለም እስከ ዘላለም ይነግሳሉ። ቁጥር 6 እርሱም እነዚህ ቃሎች የታመኑና እውነተኛዎች ናቸው። የነቢያትም መናፍስት ጌታ አምላክ በቶሎ ሊሆን የሚገባውን ነገር ለባሪያዎቹ እንዲያሳይ መልአኩን ሰደደ። 7ኛው ቁጥር እነሆ በቶሎ እመጣለሁ፣ የዚህን መጽሐፍ ትንቢት ቃል የሚጠብቅ ብፁዕ ነው አለኝ። ይህንም ያየሁትና የሰማሁትን ዮሐንስ ነኝ። በሰማሁትና ባየሁትም ጊዜ ይህን ባሳየኝ በመልአኩ እግር ፊት ሰግድ ዘንድ ተደፋው። እርሱም እንዳታደርገው ተጠንቀቅ፣ ካንተ ጋር ከወንድሞችህም ከነቢያት ጋር የዚህም መጽሐፍ ቃል ከሚጠብቁ ጋር አብሬ ባሪያ ነኝ፣ ለእግዚአብሔር ስገድ አለኝ። 10 ለእኔ ዘመኑ ቀርቧልና የዚህን መጽሐፍ ትንቢት ቃል በማህተም አትዝጋው። አመፀኛው ወደፊት ያምፅ፣ እርኩሱም ወደፊት ይርከስ፣ ጻድቁም ወደፊት ጽድቅ ያድርግ፣ ቅዱሱም ወደፊት ይቀደስ አለ። 12 እነሆ በቶሎ እመጣለሁ፣
ለእያንዳንዱም እንደ ሥራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ። አልፋና ኦሜጋ፣ ፊተኛውና ኋለኛው፣ መጀመሪያውና መጨረሻው እኔ ነኝ። 14 ወደ ሕይወት ዛፍ ለመድረስ ስልጣን እንዲኖራቸው በደጆቿም ወደ ከተማይቱ እንዲገቡ ልብሳቸውን የሚያጥቡ ብፁዓን ናቸው። ውሻዎችና አስማተኞች፣ ሴሰኛዎችም፣ ነፍሰ ገዳዮችም፣ ጣዖትንም የሚያደርጉ ሁሉ በውጭ አሉ። እኔ ኢየሱስ በአብያተ ክርስቲያናት ዘንድ ይህን እንዲመሰክርላችሁ መልአኬን ላኩ። እኔ የዳዊት ሥር ዘር ነኝ፣ የሚያበራም የንጋት ኮከብ ነኝ። ቁጥር 17 ሁላችንም አብረን እንለዋለን። ቁጥር 17 መንፈሱና ሙሽራይቱም ና ይላሉ። አብረን እንላለን ነው ያልኩት። ሁላችሁም አብረን እንለዋለን። ጌታ ይባርካችሁ። መንፈሱና ሙሽራይቱም ና ይላሉ። የሚሰማም ና ይበል፣ የተጠማም ይምጣ፣ የወደደ የሕይወት ውሃ እንዲያው ይውሰድ። መንፈሱና ሙሽራይቱም ና ይላሉ። የሚሰማም ምን ይበል? ና ይበል። እጆቻችንን ከልቦናችን ጋር አንስተን እንጸልያለን። አምላካችን እግዚአብሔር እንዲናገረን። እግዚአብሔር ሲናገር ልብ ይመለሳል። ቅድም ወገኖቼ እህቶቼ ሲዘምሩ እንደነበረው እግዚአብሔር ሲናገር ወገኖቼ ሆይ ለፈውስ ነው። በሚሰጠን እድል ሁሉ እግዚአብሔር ሲናገር ለመማር ነው፣ ለመፈወስ ነው፣ ለመባረክ ነው፣ ለማጽናት ነው፣ ለማቆም ነው። ነገያችንን ስለሚያውቅ ዛሬ ላይ ይናገረናል። ስለ ነገ ግድ የሚለው እርሱ ብቻ ስለሆነ እግዚአብሔር አምላካችን እናመሰግንሃለን፣ እናከብርሃለን። በብዙ ትህትና ሕያው በሆነው አምላካዊ መልስ ባለው በተከበረ ሕያው ቃል ፊት አለን። በሚመዝን በሚፈትሽ ሆራት ያስካ ማላቶ ካዲያማ ማኮራት ያስ ቃልህ ይፈውሰን፣ ቃልህ ያንቃን። እግዚአብሔር አምላካችን በመለኮት ንግግርህ በዚህ ጉባኤ መካከል በድንቅ ተመላለስ። ኢየሱስን በዚህ ጉባኤ ላይ አክብረው። መንፈስ ቅዱስ ሆይ ኢየሱስን አክብረው። እኔንም ባሪያህን እርዳኝ። በኢየሱስ ስም ጸለይኩ። ቁጭ እንላለን። ጌታ ይባረክ። ለዚህ ለመልእክቴ የሰጠሁት ርዕስ ቁጥር 17 ላይ ያለው ርዕስ ነው። በጣም ቶሎ ቶሎ ስለምናገር እባካችሁ ልብ ብላችሁ ተከታተሉኝ፣ ወቅታዊ መልእክት ስለሆነ። መንፈሱና ሙሽራይቱ ና ይላሉ። የሚሰማም ና ይበል። አሜን። እስቲ ኢየሱስ ማራናታ በሉት። እስቲ ቶሎ ና አለን። እሱ ነገር ቀርቷል እኮ አሁን። ኢየሱስ ቶሎ ና አለን። ጌታ ጥማቱን ረሃቡን ይልቀቅብን። አሜን። እግዚአብሔር የተባረከ ይሁን። ወገኖች ሆይ ይህ የዮሐንስ ራእይ የመልእክቱ የትንቢቱ መደምደሚያ ምዕራፍ ነው። ምዕራፍ 22 የዮሐንስ ራእይ አጠቃላይ የመልእክቱ መደምደሚያ የሆነ ክፍል ነው። በዚህ ምዕራፍ የተጠቀሱ ዋና ዋና የሚሆኑ ሐሳቦች አሉ፣ አንኳር የሆኑ ሐሳቦች አሉ። እሱን ነገር ጠቅሼ አልፋለሁ። በዚህ ምዕራፍ ውስጥ በጥቅል የተቀመጡት ሐሳቦች ለቅዱሳን እውን በሚሆነው አዲስ ሰማይና አዲስ ምድር ወደ ዘላለም ደጆቿ ለመግባት ስለሚያስፈልጉ አንኳር ስለሆኑ ነገሮች ደግሞ መደረግ ስላለባቸው፣ አሜን፣ ምን መሆን መደረግ ስላለባቸው የሚናገር ማስጠንቀቂያም ጭምር ነው። ሌላው እግዚአብሔር የሰጠንን
መንፈሱን ቀደም ከአንድ ጀምሬ እንዳነበብኩ መንፈሱን ሰጥቶናል። መንፈስ ቅዱስ ተሰጥቶናል። አሜን። ጌታ ይባረክ። የሰጠንን መንፈሱንና ሊሰጠን ስላለው ሕይወት በረከት መንፈሳዊ ኃይል እንዲሁም የቤዛችን ፍጻሜያችን የመጨረሻ ግባችን ምን እንደሆነ የተጠቀሰበት ክፍል ነው። ሃሌሉያ። ሶስተኛው አይቀሬ የሆነውን የክርስቶስ ዳግም ምጽአትንና ስለ ልዩ ልዩ የፍርድ አይነቶች እንዲሁም አማኞችን ስለሚጠብቀው ብድራት ጌታ ይባረክ። እስቲ ብድራት ይጠብቀኛል የሚል ኢየሱስ ለዘላለም ጌታ ነው። እያንዳንዱ ለሚያደርገው ስራ ክፍያ እንዳለው ብድራት እንዳለው የሚያሳስቡን በጣም ጥልቅ የሆኑ ሐሳቦች አሉበት። ወደ ዋናው ሐሳቤ ስመጣ ምዕራፍ 1 ቁጥር 3 እንደገና ምዕራፍ 10 ምዕራፍ 22 ቁጥር 7 እና ቁጥር 10 እነዚህ 3 ተመሳሳይ የሆኑ ስለ ዘመን መቅረብ እንደገናም ደግሞ የኢየሱስ ክርስቶስ የጌታችንን መምጣት እርግጠኝነት የሚያበስሩን ክፍሎች ናቸው። ምዕራፍ 1 ላይ ቁጥር 3 ላይ ቶሎ ብዬ አነባለሁ። እንዲህ ነው የሚለው ምዕራፍ 1 ቁጥር 3 ዘመኑ ቀርቧልና የሚያነበው የትንቢቱን ቃል የሚሰሙትና በውስጡ የተጻፈውን የሚጠብቁት ብፁዓን ናቸው ይላል። 3 ነገር ነው የተጠቀሰው እዚህ ጋር። ምንድነው የሚለው? ዘመኑ ቀርቧል ካለ በኋላ ለዘመን መቅረብ የሚያስፈልጉትን ጥንቃቄና ዝግጅት ነው የሚናገረው። አንድ የሚያነበው ይሄን የትንቢቱን ቃል የሚያነብ እንደገናም ደግሞ የሚሰሙት በውስጡ የተጻፈውን የሚያደርጉ ብፁዓን ናቸው ይላል። ሽማግሌው ዮሐንስ ይህንን መልእክት ሲጽፍ በሚመች ቦታ ላይ ሆነ አይደለም። በፊጥሞ ደሴት ከ0 ዲግሪ በታች በሆነው ቅዝቃዜ ውስጥ መንፈስ ቅዱስ ወገኖች ሆይ አንስቲዣ ሰጥቶት ራሱ መንፈሱ አስችሎት በዛ ውስጥ ሆኖ በመከራ ውስጥ ሆኖ በምጥ ውስጥ ሆኖ ሰማይ በእርሱ ላይ ተከፍቶ ክብር ለኢየሱስ ይሁን። ሃሌሉያ ሃሌሉያ። በመከራ ውስጥ ሆኖ በዚያ ስቃይ ውስጥ ሆኖ በህይወት መኖር በማይቻልበት ሁኔታ ውስጥ ሆኖ ግን በዮሐንስ ላይ ሰማይ ተከፍቷል። የአምላክን ራእይ ያይ ነበር። እዛ ውስጥ ሆኖ አምላካዊ ድምጽ ይሰማ ነበር። ወገኖች ሆይ ይሄንን መልእክት ሲጽፍ ጊዜው በተመሳሳይ ሁኔታ በየቦታው ትልቅ የመከራ ጊዜ ነበር። የመከራ ጊዜ ነበር። ማንም ተሰብስቦ ሊያመልክ የማይቻልበት። ስለዚህ አንደርግራውንድ ነው። በጣም በተደበቁ በተወሰኑ ቦታዎች ላይ ይሄን ቃል ለማንበብ ይሄን ቃል በዚያ መከራ ውስጥ ለማንበብ በዚያ ስፍራ የሚገኝ ደግሞም ለመስማትም የሚቀርብ የሚገርም። ዛሬ እኮ ቤተክርስቲያን እድል ኖሯት እግዚአብሔር የተመቻቸ አትሞስፌር ፈጥሮላት በስንት ልመና እንመጣለን አንዳንዶቻችን አይደል? ስለዚህ በዚያ ጭንቅ ውስጥ ለመስማት በራሱ ፈርዶ ለመሞት የሚቀርብ በውስጡ የተጻፈውን የሚያደርግ የደርግ ጊዜ የሚያስታውሳለ? ደርግ ጊዜ እስቲ የደርግ ጊዜ የምታስታውሱ ፓስተር ታስታውሳለ? በጣም ልጆች ነበርን ያን ጊዜ እና ቸርቾች ሁሉ ተዘግተዋል። በድብቅ በሌሊት ጸሎት ነው ምናደርገው፣ የአዳር ጸሎት ነው ምናደርገውና በኋላ ታወቀብንና ከ4 ቦታ 120 አገልጋዮችን ለቀሙ። ከልዩ ልዩ ቸርች ነው ከኛ ቤት እንደዚህ ከተለያየ 4 ቦታ ሰበሰቡና ወሰዱን። የጨለማ ጊዜ ነው።
ከዛ በኋላ ታሰርን። ለአንድ ወር ያህል ታሰርንና ከዛ ውስጥ 12 ሰው መለመሉ። ከ12 ሰው ውስጥ አንድ ሴት ነኝ። 11ዱ ወንድሞች ናቸው። እና ወይኔ ቤት ገባን። መጽሐፍቶቻችን ሁሉ ተወስዶ ምን ሆኗል? ተቃጥሏል። ቅድም እንዳልኋችሁ አሁን ላይ የሌለ ያን ጊዜ የነበረና ፓስተር ምስክር ናቸው። ጌታን ለማየት የሚናፍቅ፣ ጌታን ለመገናኘት የሚቸኩል፣ ልናየው ነው ጌታን እያለን እንደምንሞት እያወቅን ሞቱን እንዲያፈጥኑልን እየፈለገን እኛ አይደለንም እኮ ጸጋው ነው። ክብር ለኢየሱስ ሲሆን ጀኒውን የሆነ እምነት፣ የምር የሆነ እምነት፣ የምር የሆነ አገልግሎት መስዋዕትነትን በሚጠይቅ ሁኔታ ውስጥ አልፎ ጌታን የሚያገለግል ትውልድ ነበር ያን ጊዜ። አሁንም አለ፣ እግዚአብሔር ይባረክ። ቅሬታዎች አሉ እና ወገኖች ሆይ ገባን። ስለዚህ የሞት ፍርድ ተፈረደብን። ወላጆቻችን እየመጡ ቢያለቅሱም እኛ አቋም መቀየር አልቻልንም። ኢየሱስ ጌታ ነው። ወስነን ስለሆነ ለመሞት የጌታ ስም ብሩክ ይሁን። በዚሁ እግረ መንገዴ መስክሬላችሁ ልለፍ ብዬ ነው እና መጨረሻ የመሞቻችን ቀን መጣ። ከዛ ከፖሊስ ጣቢያው ከጋምቤላ ከተማ 7 ኪሎ ሜትር ወደ ገጠር ወደ ውስጥ ወደ ጫካ ወስደው ሊረሽኑን ከሌሊቱ 7 ሰዓት ላይ ነው። ከሌሊቱ 7 ሰዓት ላይ ጥቁር መኪና መልኩም ማይታይ ምንም ማይባል መጡ። 12ታችንንም ልብስ ቀየሩልን። እኛ ምንድነው የምናረገው መሰላችሁ? እንዘምር ነበር። ብዙ ነፍሳት ዳኑ። ክብር ለኢየሱስ ይሁን። ብዙ በወንጀል የታሰሩ ወደ ጌታ መጡ እና ላስትሊ እየዘመርን ናፍቆታችን እየጨመረብን ጌታን ለማየት ውስጣችን እየቸኮለ እየዘመርን ከኋላ መኪና ውስጥ አስገቡን። አሁንም እንዘምራለን። ምን አይነት ጉድ ነው! ሞት እየጠበቃቸው እየተባልን ሃሌሉያ። መራራ ጊዜ ነበረ፣ ግን የጸጋው አቅም ደግፎን እናመልከው ነበር። ምን እንደሆነ ታውቃላችሁ? ልክ መኪናዋን ሲቀሰቅሷት within a fraction of time ከተማዋ በጥይት ናዳ ተሞላች። ምንድነው ሲባል ኢህአዴግ ከተማዋን ተቆጣጠረ። ክብር ለኢየሱስ ይሁን። ሞታችንን ወዴት ለወጠው? ወደ ህይወት ለወጠው። ሃሌሉያ። እስከ መጨረሻው ስንሄድ ልክ ከነ ዳንኤልን ከአንበሳ አፍ እንዳዳነ ማለት ነው። እና በዛን ሰዓት እንደዛ ሊያረጉ የነበሩት ከአራቱ 2 በዛ ሌሊት አልኖሩም፣ አለፉ። ሲነጋ ወይን ቤት ውስጥ እኛ ብቻ ነበርና 12ታችን። ነፍሰ ገዳዩ ምኑ ሄዷል? ምን ሆናችሁ ሲባል እኛ የሕያው እግዚአብሔር ልጆች ለምን አመለካችሁ ተብለን ተያዝን። ታዲያ ለምን አልሄዳችሁም እንዴ? መንግስት ከወደቀ መንግስት ስለሚመጣ መንግስት እንዲያወጣን ብለን ነው አለን። ለእያንዳንዳችን 2 ኢህአዴግ ተመድቦ በሰላም ወደ ቤታችን ገባን። እግዚአብሔር ይባረክ። 12ታችንም ዛሬ በወንጌል አገልግሎት ላይ ተሰማርተን ያለን። ኢየሱስ ለዘላለም ጌታ ነው። ስለዚህ እንዲህ የሆነ መራራ ጊዜ ከዚህም የሚበልጥ ኢየሱስ ጌታ ነበረ። ወገኖች ሆይ በዚህ ሁኔታ ውስጥ ነው እንግዲህ የሚያነብ ከዛስ ለመስማት የሚቀርብ በውስጡ የተጻፈውን የሚያደርግ ብፁዕ ነው። ምን ማለት ነው? በእግዚአብሔር ፊት ተቀባይነትን አግኝቷል ማለት ነው። አሜን። ጌታ ይርዳን። ኢየሱስ ለዘላለም ጌታ ነው። ወገኖች ሆይ አሁን ያለንበት ዘመን እንዲሁ እንደዚህ በገሃድ ወንጌልን ተቃውሞ ያንዳንዱን አማኝ የሚያሰቃይ ሁኔታ ባይታይም
ነገር ግን በስውር ሆነ በጋድ መንፈሳዊ ዓለማችንን የሚያጨልሙ የሚያስጥሉ ድንገት እየመጣ ሕያው እግዚአብሔርን የሚያስክዱ ጥቃቅን ነገሮች ወደ ልባችን ገብተው ከግባችን የሚያዛንፉን እጅግ ብዙ የሆኑ ከሚገርማችሁ የእግዚአብሔር ቃል እንደሚናገረው መጋደላችን ከደምና ከስጋ ጋር አይደለም የተባለው ቃል ተገልብጦ የብዙዎቻችን ተጋድሎ ከደምና ከስጋ ጋር ሆኖ ሰይጣን ድል አገኘው ብሎ የሚጨፍርባቸው ሁኔታዎች ናቸው ያሉት። አሜን። እግዚአብሔር ይመልሰን። ቅድም እንደሰማነው ቃል እግዚአብሔር ይመልሰን። ነገር ግን በዚህ ሁሉ ውስጥ ደግሞ የጨከኑ የቆረጡ ኢየሱስን ይዘው ውጊያቸው ከደምና ከስጋ ጋር እንዳይደለ ገብቷቸው በመንፈሱ ጉልበትና ኃይል ወገኖች ሆይ ከጌታ ጋር ቀጥለው እንዳሉ እንመለከታለን። እግዚአብሔር ይባረክ። እንግዲህ እንዳየነው በዚህ በዮሐንስ ራእይ ላይ እንደተጻፈው በተለይ ቁጥር 11 ጀምሮ 12 እነሆ ይላል በቶሎ እመጣለሁ ለእያንዳንዱ እንደ ስራው መጠን እከፍለው ዘንድ ዋጋዬ ከኔ ጋር አለ። በቶሎ እመጣለሁ። እስቲ በቶሎ ይመጣል በሉ እስቲ። ሃሌሉያ። እመጣለሁ ዋጋዬም ደግሞ ከኔ ጋር ነው ለእያንዳንዱ እንደ ስራው መጠን። ሐዋርያው ጳውሎስ ወገኖች ሆይ በአንደኛ ቆሮንቶስ ምዕራፍ 5 ቁጥር 14-15 ላይ ምዕራፍ 3 ቁጥር 15 ላይ ማንም ይላል በእርሱ ላይ የገነባው ስራ ቢጸናለት ሽልማቱን ወይም ደሞዙን ይቀበላል። የማንም ስራ የተቃጠለበት ቢሆን ይጎዳበታል ይላል። 5:10 ላይ ሁለተኛ ቆሮንቶስ 5:10 ላይ ደግሞ እንዲህ ይላል መልካም ቢሆን ወይም ክፉ እንዳደረገ እያንዳንዱ በስጋው የተሰራውን በብድራት ይቀበል ዘንድ ሁላችንም በክርስቶስ የፍርድ ወንበር ፊት ልንገለጥ ይገባናል ይላል። ለእያንዳንዱ እንደ ስራው መጠን ይከፍል ዘንድ እግዚአብሔር አምላክ በቃሉ ተናግሮናል። ጌታ ይባረክ። እንግዲህ አንድ ነገር እንድናውቅ ያስፈልጋል። ሰው ለመረጠው የህይወት አቅጣጫ ውጤቱን ይቀበላል። ጌታ ማስተዋልን ይስጠን። ይሄ ትንሽ እቺን 5 የአክሊል የብድራት የሽልማት አይነቶችን ነካ አድርጌ ልለፍ። ኢኒሺዬሽኑን ለመፍጠር በውስጣችን እንደ እግዚአብሔር ሰዎች ማለት ነው። የዙፋን የመጀመሪያው ከጌታ ንግግር እነሆ በቶሎ እመጣና የዙፋን ፍርድ ይቆማል። ይሄ የመጀመሪያው የዙፋን የፍርድ ወንበር ችሎት ከጌታ ንግግር የተነሳ የሽልማትና የብድራት የፍርድ ወንበር ነው። የሽልማትና የብድራት የፍርድ ወንበር ነው። በመጽሐፍ ቅዱሳችን ወገኖች ሆይ ቃሉ እንደሚለን የማንም ስራ ያን ቀን በመጽሐፍ ቅዱስና በኢየሱስ ፊት ይቀመጣል። በመጽሐፍ ቅዱስና በኢየሱስ አይን ውስጥ የሰራናቸው ስራዎች ሁሉ ያልፋሉ። አይኖቹ የእሳት ነበልባል ናቸው። በዚያ ውስጥ ያልፋል ይላል። ያንዳንዱ ብድራቱን ይቀበላል። የመጀመሪያው የዚህ የዙፋን ፍርድ ችሎት ምድብ የመጀመሪያ ሽልማት ወይም አክሊል የሚሰጠው ለማን ነው ብትሉ ራእይ 2 ቁጥር 10 ላይ ተቀምጧል። የድል ነሺዎች አክሊል ነው የሚባለው። የድል ነሺዎች አክሊል የህይወትን አክሊል ይቀበላል ይላል ያ ክፍል። ቶሎ ብያነበዋል። ልትቀበል ያለህን መከራ አትፍራ፣ እስከ ሞት ድረስ የታመንኩን የህይወትንም አክሊል ታገኛለህ ይላል። እስቲ የህይወት አክሊል የሚፈልግ ክብር ለጌታ ይሁን። ይሄ የህይወት አክሊል ማለት ወገኖች ሆይ ሽልማት ነው። ሁላችንም ልጆች ብንሆን ሁላችንም ግን እኩል አንሸለምም አይደል ፓስተር? ተሳስቻለሁ? ሁላችንም ልጆች ነን። ሁላችንም ድነቱን አግኝተናል።
እንደ ድካማችን መጠን ግን ምርቃታችን ይለያያል። እስቲ ጌታው እርዳን በሉ እስቲ። እንደ ድካማችን መጠን ለእምነት እንደከፈልነው ዋጋ መጠን እንደ ጸናንበት ወገኖች ሆይ ትጋት መጠን ይሄ ብድራት ይሄ ሽልማት ይጠብቀናል። እግዚአብሔር ይርዳን። ሁለተኛው ጳውሎስ በአንደኛ ቆሮንቶስ 9:24 ላይ በሽቅድምድም ስፍራ የሚሮጡት ሁሉ እንዲሮጡ ነገር ግን አንዱ ብቻውን ዋጋውን እንዲቀበል አታውቁትምን? እነዚያ የሚጠፋውን አክሊል ሊያገኙ ነው፣ እኛ ግን የማይጠፋውን። ስለዚህ የማይጠፋ አክሊል ደግሞ አለ። በአንደኛ ቆሮንቶስ 8:3 ላይ የሚተክልና የሚያጠጣ አንድ ናቸው ካለ በኋላ ጳውሎስ እንደዚህ አለ፣ ነገር ግን እያንዳንዱ እንደራሱ ድካም መጠን የራሱን ደሞዝ ይቀበላል ይላል። ሃሌሉያ። ስለዚህ ይሄ የምድሩ ነገር በምድር ለምድር ያለው ነገር እንዳያስተን እግዚአብሔር ንቅናቄ ሊፈጥርብን ነው ቃሉን እየሰጠን ያለው። ክብር ለኢየሱስ ይሁን። ለእያንዳንዱ እንደ ድካሙ መጠን። ክርስትና ትጋትን የሚጠይቅ ህይወት ነው። ትጋትን ይጠይቃል። ፐርሰናሊ ከጌታ ጋር ያለን ነገር እንደተጠራንበት እንደተሰጠንም ደግሞ አገልግሎት ወገኖች ሆይ በዚያ ሁሉ ላይ ህይወትን በመጠበቅ ቢሆን ለጌታን መስሎ በመኖር ቢሆን ያንዳንዳችን ለምናሳየው ትጋት እግዚአብሔር ብድራት አለው። እርሱ ብድራት የማይጠፋ አክሊል ነው። እስቲ የማይጠፋ አክሊል በሉ እስቲ። ጌታ እየተባረከ ይሁን። ለስጋችን በምድር ላለው ድካማችን ደክመን ስናበቃ ደሞዝን እንጠብቃለን። የድካማችን ዋጋ ያ ደሞዝ የዘላለማችንን ምን አያረግም? አይተካም። ስለዚህ ይሄም ትጋት እንደሚፈልግ የሰማዩም ነገር ፐርሰናሊ ከጌታ ጋር ያለን ነገር ይሄንኑ ድካም ይሄንኑ ትጋት የሚጠይቅ ነው። ሌላው ሶስተኛው የደስታ አክሊል ነው። የደስታ አክሊል አንደኛ ተሰሎንቄ ምዕራፍ 2 ቁጥር 9 እና ዳንኤል 12:3 ላይ ወንድሞች ሆይ ድካማችንና ጥረታችን ትዝ ይላችኋልና ከናንተ በአንዱስ እንኳን እንዳንከብድባችሁ ሌሊትና ቀን እየሰራን የእግዚአብሔርን ወንጌል ለናንተ ሰበክንላችሁ። ጳውሎስ ነው የሚለው። በዳንኤል 12:3 ላይ ጥበበኞችም እንደ ሰማይ ጸዳል ብዙ ሰዎችንም ወደ ጽድቅ የሚመልሱ እንደ ከዋክብት ይደምቃሉ ይላል። ጌታ ይርዳን። ሰዎች እንዲድኑ ምክንያት በሆንበት ልክ የምንቀበለው ሽልማት የደስታ ሽልማት። ክብር ለኢየሱስ ይሁን። ይሄ የጌታ ፍቅር ግድ ብሎን የዳንበትን ያን ድነት ሌሎች ደግሞ እንዲድኑ ወደ እግዚአብሔር መንግስት እንዲመጡ ምናደርገው ያ ትጋት ያ ድካም ያ ልፋት የደስታን አክሊል እንድናገኝ ያደርገናል። የደስታ አክሊል አይጉደልብን። ባንቺ ምክንያት ባንተ ምክንያት ወደ ጌታ የሚመጡት ሰዎች ለእያንዳንዳችን ለደስታችን አክሊል ብድራት ዋጋ ይሆናሉ። አራተኛው የጽድቅ አክሊል ነው። የጽድቅ አክሊል ይጠብቀናል ይላል ጳውሎስ። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 7 ላይ መልካሙን ገድል ተጋድያለሁ፣ ሩጫዬንም ጨርሻለሁ፣ ሃይማኖቴን ጠብቄያለሁ፣ ወደፊት የጽድቅ አክሊል ተዘጋጅቶልኛል። ሃሌሉያ። ምን አድርጌያለሁ? መልካሙን ገድል ተጋድያለሁ፣ ሩጫዬንም ጨርሻለሁ፣ ሃይማኖቴን ጠብቄያለሁ። አንደኛ ተሰሎንቄ 2:10 ላይ ለተሰሎንቄ ቅዱሳን እንደዚህ ብሎ ጻፈ፣ በእናንተ በምታምኑት ዘንድ በእንዴት ያለ ቅድስናና ጽድቅ ነቀፋም በሌለበት ኑሮ እንደሄድን እናንተና እግዚአብሔር ምስክሮች ናቸዋል። የጌታ ስም ብሩክ። በእናንተ ዘንድ በእንዴት ያለ ቅድስና፣ በእንዴት ያለ ጽድቅ፣ በእንዴት ያለ እግዚአብሔርን መፍራት እንደተመላለስን እናንተም እግዚአብሔርም ምስክሮች ናቸው ብሎ ነው የሚናገረው። ጽድቃችን ክርስቶስ ቢሆንም ቅድስናን ግን መኖር የሁላችንም ጥሪ ነው። ጌታ እየተባረከ። እስቲ ጽድቄ ክርስቶስ ቢሆንም በሉ እስቲ ቅድስናን ግን መኖር
ጥሪዬ ነው። ክብር ለኢየሱስ ይሁን። ያን ትልቁን ስሙን እኔ ቅዱስ እንደሆንኩ እናንተም ደግሞ ቅዱሳን ናችሁ ብሎ ቅድስናን ከራሱ ቅድስና ምን አደረገ? አካፍሎ ሰጠን። ስለዚህ በጽድቅ ለምንኖርበት በቅድስና ህይወታችንን ለምንጠብቅበት ብድራታችን የጽድቅ አክሊል ነው። የጌታ ስም ብሩክ ይሁን። ሃሌሉያ። የመጨረሻው የክብር አክሊል ነው። የጌታ ስም ብሩክ ይሁን። አንደኛ ጴጥሮስ ምዕራፍ 5 ቁጥር 1 ላይ የእረኞች አለቃ በሚገለጥበት ጊዜ የማያልፈውን የክብር አክሊል ትቀበላላችሁ። ይሄ የክብር አክሊል ለእንደ ፓስተሮች ለእንደኔ ሌሎችም ደግሞ እንደዚሁ አገልጋዮች ለሆኑ በተለይ በእረኝነት ደረጃ ላሉት የተዘጋጀ የክብር አክሊል ነው። ፓስተር ጌታ ይርዳን። አሜን። እስከ መጨረሻው ይሄን ሽልማት ለመቀበል እንደ አህማድ ለሚታዩ እረኞች የሚሰጥ ሽልማት ነው። ጌታ ኢየሱስ ይርዳን። እስከ መጨረሻው ሂደን ይሄንን የክብር አክሊል እንድንቀበል ጌታ ይርዳን። ሃሌሉያ። ወገኖች ሆይ ወደ መጨረሻው የመልእክቴ ዋና ወደ ሆነው ሐሳብ ቶሎ በየጠቅልዬ በጣም እየሮጥኩ ነው የዘለልኩ ነው ያካፈልኳችሁ ያለሁት። ለምን ሁለት አይነት ራሱን የቻለ ፕሮግራም ስላለ ጌታ ይባረክ። መንፈሱና ሙሽራይቱ ምን ይላል? ና ይላሉ። መንፈሱና ሙሽራይቱ ና ይላሉ። የሚሰማም ና ይበል፣ የተጠማም ምን ያድርግ? እንዲያው ይጠጣ። እግዚአብሔር ይባረክ። እንግዲህ ቤተክርስቲያን ወገኖች ሆይ የጌታን ምጽአት እንድታፋጥን መንፈስ ቅዱስ አብሯታል። ሙሽራይቱ ቤተክርስቲያን ናት። መንፈሱ ደግሞ መንፈስ ቅዱስ ነው። ሁልጊዜ የተዘጋጀ በዚህ በመጨረሻው መጨረሻ ምዕራፍ ላይ ጌታ ሊመጣ በደጅ በሆነበት ላይ መንፈስ ቅዱስ ተዘጋጅቷል። የእያንዳንዱን ልብ ሊያዘጋጅ። ክብር ለኢየሱስ ይሁን። ከዚህ በረት ውጭ ያሉትን በደጅ ያሉትን ደግሞ ወደ ቤቱ ሊያመጣ መንፈስ ቅዱስ በደጅ እየሰራ ነው ያለው። ስለዚህ ቤተክርስቲያን ወገኖች ሆይ የጌታን ምጽአት ቤተክርስቲያን ስንል ጣራና ግድግዳ ወንበሩን አይደለም። እኔ ነኝ፣ እናንተ ናችሁ፣ ሰዎች ነን። የዳን ማህበረሰብ ነን። ጌታ ይባረክ። ስለዚህ ይሄን የጌታን ምጽአት ከመንፈሱ ጋር አብሮ ለማጣደፍ ለማስቸኮል ወገኖች ሆይ ቤተክርስቲያን መንፈስ ቅዱስን ይዛ ከመንፈስ ቅዱስ ጋር አብራ ሆና የጌታን ወንጌል ወገኖች ሆይ ልታገለግል በደጅ ያሉትን ወደ እግዚአብሔር ቤት ልታመጣ ትልቅ ጥሪ እንዳለባት የእግዚአብሔር ቃል ይናገራል። በዚሁ በራእይ መጽሐፍ ምዕራፍ 14 ላይ እንደዚህ ይላል። ምዕራፍ 14 ቁጥር 15 ላይ ሌላው መልአክ